አሁን ላይ ያለን ወጣቶች በጣም ማለት የሚያስፈልጉን በጣም በርካታ ነገሮች ሊኖሩ ይችላሉ። ግን ከሁሉም ግን ግንባር ቀደም የመጀመሪያው የሚያስፈልገን ምን ይመስላችኋል? አሁን ለእኛ በጣም አሁን ላሉ ሰዎች አሁን ላሉ ወጣቶች የሚያስፈልጋቸው በዋናነት ብዙ የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። ስጋዊም ነገር ጨምር ማለት ነው። ስራው ምኑ እና የመሳሰሉ ነገሮች ሊያስፈልጋቸው ይችላል። ሊያስፈልገን ይችላል። ትልቁና ወሳኙ የመጀመሪያው የሚያስፈልጋቸው ግን ክርስቶስ ኢየሱስ ነው። በጣም የሚያስፈልገን እርሱ ነው። ቅዱስ ጳውሎስ ራሱ ለገላትያ ሰዎች ይናገራል። ምን እያለ ይናገር ነበረ? ዳግም ክርስቶስ በእናንተ እስኪሳል ድረስ ቸኩላለሁ ይላል። ዳግም ክርስቶስ በእናንተ በልባችሁ እስኪሳል ድረስ። አሁን ለእኛ የሚያስፈልገን ጌታ እርሱ ክርስቶስ ኢየሱስ በልባችን ዳግም እስኪሳል ድረስ እንደዛ እንዲሳል ነው የሚያስፈልገን። አሁን እሱ ነው በቃ በጣም የሚያስፈልገን አሁን ላይ ከምንም ነገር በፊት ከስራውም ጋይስ እኔ ምንም ነገር አሁን በጣም የሚያስፈልጋችሁ የፈለጋችሁትን ነገር ደርድሩ። ያንን ነገር አገኘን ስትሉ እዛው መጥፋት አለ መሞት አለ አይደል? ወዲያውኑ ተው ነው ማለት ነው፣ አለቀ። የእግዚአብሔር ፍቅር ግን በልባችን ካደረ ክርስቶስ ኢየሱስ በልባችን ከተሳለልን ለዘላለም የማያሳፍር ተስፋ እርሱ ነው። የሆነ የምናጠራቅመው ገንዘብ የዘላለም ተስፋን አይሰጥም። በምድር ላይ እስካለን ድረስ እንግዲህ ምንድነው ለራስም ተጠቅመህ ሌላውም ሰው ልጠቅም ትችል ይሆናል። ምድር ላይ እስካለ ድረስ ብቻ አለቀ። ከዛ የዘለለ ነገር ወፍ። ለዘላለም ግን የሚሆን ተስፋ ጌታችን ኢየሱስ ብቻ ነው። እርሱ ብቻው ክርስቶስ ብቻ ለዘላለም የሆነ ተስፋ እና እርሱ በልባችን ዳግም እንዲሳል ያስፈልገናል። ማለት አንድ ጊዜ አሁን የተጠመቅን ሰዎች ነን። የእግዚአብሔር መንፈስ በእኛ አለ። ግን ቀስ በቀስ ደግሞ ይሄ ዓለማዊነቱ ምናምን ሲያጠቃ ክርስቶስን ከህይወታችን ውስጥ ቀስ በቀስ ነው እያጣ ነው ማለት ማየት እየተሳነን የምንሄደው ክርስቶስን በህይወታችን ውስጥ ማለት ነው። እና እሱ በጣም መመለስ አለበት በሁላችንም ማለት ነው። በእኔም በእናንተም በጣም ክርስቶስ በጣም ያስፈልገናል ማለት አንደበታችን ላይ ብቻ አይደለም መሆን ያለበት የምርም ልባችን ላይ ማለት ነው። የሆነ እንደው ጌታ ሆይ ምናምን ብቻ እንደዚህ የሱ ጉዳይ አይደለም። የሱ ጉዳይ ይመስላችኋል? ዝም ብለህ ጌታ ሆይ ስላለን እንደዛ ይሆናል? አይሆንም እኮ የምርም ግን የሆነ ልባችን ላይ ከአንደበታችን የሚወጣው ያ ስም ከአንደበታችን የሚወጣው የጌታችን ኢየሱስ ስም ከልባችን ሊሆን ይገባዋል። ስለዛ ልባችን ላይ ክርስቶስ ያስፈልገናል። ልክ በልባችን ላይ ክርስቶስ ኢየሱስ የምርም ሲነግዝ የእሱ ተገዥ እንሆናለን። በቃ ኮምፕሊትሊ የክርስቶስ ኢየሱስ ተገዥዎች እንሆናለን። እና የክርስቶስ የሆኑ ደግሞ ዓለምን ከነመቻቱ ሰቀሉ እንደተባለ ኃጢአት በቀላሉ የማይበረታባቸው ዓለማዊነት በቀላሉ የማይይዛቸው ምናምን እየሆኑ ይሄዳሉ። በአንድ የሚኮን ነገር አይደለም፣ ግን ቀስ በቀስ ግን እንደዛ መሆን ይቻላል። ከክርስቶስ ጋር በምናሳልፈው ጊዜ ምናምን እንደዛ ማለት ነው። እና ክርስቶስን መውደድ የግድ ነው። ለዛ ነው ቅዱስ ጳውሎስም ምንድን ያለው በቆሮንቶስ መልእክቱ ላይ ክርስቶስን ስለመውደድ ጌታን እርሱም ክርስቶስ ኢየሱስን የማይወደው ቢኖር እርሱ የተረገመ ነው ይልና ጌታ ሆይ ቶሎ ና ይላል። ጌታ ሆይ ና ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር ግን አሁን ክርስቶስ ይወድሃል አይደል? ጌታ ይወድሃል፣ ክርስቶስ ይወድሃል፣ ኢየሱስ ይወድሃል ይባላል አይደል? ትክክል ነው። ጌታችን ኢየሱስ ይወደናል እና ፍቅሩን በጣም በሚያስደንቅ ደረጃ ሳይቶናል። ግን አንተስ ትወደዋለህ ነው? አሁን ክርስቶስ ስለወደደ ብቻ አይደለም። በዚህ ክርስቶስ ስለወደደ የመዳን መንገድን እርሱ በቃ ስለወደደ ብቻ አንተ ስለወደድከው ሳይሆን እርሱ ስለወደደ የመዳን መንገድን ከፍቶልሃል። አንተ ደግሞ ክርስቶስ ኢየሱስን ወደው ደግሞ ልትከተለው ይገባል። ባትወደው ግን ትጠፋ ዘንድ አለ። ክርስቶስን ባትወደው ትጠፋለህ፣ እንጠፋለን። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ያለው ለዛ። ስለዛ ክርስቶስን ልንወደው ይገባል። የምርም ከልባችን ልንወደው ይገባል። ስንወደው ይገለጣል በህይወታችን። እንዴት ነው የሚገለጠው? ዝም ብሎ የከንፈር መውደድ ሲሆንና ከልብም ክርስቶስ ኢየሱስን የተወሰነ ቢሆን የለም እየወደድ ነው ስንመጣ ልዩነቱ ምንድን ነው? የከንፈር ዝም ብሎ ጌታ እያለ ብቻ ይቀጥላል። የምርም ከልብ ሲሆን ደግሞ ከልብ ክርስቶስ ኢየሱስን እንደው የተወሰነ ቢሆን እየወደድ ነው ስንመጣ ምን እየሆነ ይሄዳል? የሚወደኝ ቢኖር ትእዛዜን ይጠብቃል አይደል? ራሳችንን ከኃጢአት እያራቀን ወደ ክርስቶስ እየጠጋን የእርሱን ትእዛዝ እያከበርን ለመኖር የምንሞክር አይነት ሰዎች እንሆናለን። የምንሞክር ቢያንስ ትንሽ የምናፈራ እንደው በጥቂቱ ማለት ነው። ከዚህ ቀደም እንዳልኳችሁ ነው። እግዚአብሔር ከእናንተ የሀገር በአንዴ እንድታፈሩ ይፈልጋል፣ አይጠብቅም። እንደዛ ትንሽ ነገር
በጣም ደግ አባት ነው ያለ።